እንዳከፍችው ሊው መጀመሪያ ይፈቀዳል በይ አይፎን ራሱ ነው አዎ ተፈቅዶልሃል በይ እኔ ውድላ አረጋግጠው እንጂ አትፍችው እንዳፈችው ወላሂ ልንጣላ እሺ ቆይ እንዳፈችው ተፈቅዶልሃል በይ ወርቁ አብሮ አለ ብለሽ እኮ ነው ያመጣሁት አይፎን ከገዛህልኝ ብለሽ ወርቁ ማላብ ይኸው ቆይ ለሰሽ ወርቁ እንግዲህ 100 ግራም ለሰሽ ነው ይኸው ወርቅ እስከ ሰዓት 100 ግራም አንቺ ወርቅ ሰዓት ይኸው ማየት ትችላላችሁ እድሜ ስትወጅኝ ዋው ስትወደኝ እድሜ ይስጥክ ለሁለተኛው ሚስትህ እንደዚህ የምታረግ ያርግክ እንግዲህ የምትካድብኝ ያርገኝ ታ አቦይ መችሽ በእናትሽ የገባሽ መጣሽ እኮ ይኸው እንግዲህ ማሻአላህ ተባረከ አትላጠው ምንድነው አትላጠው ማለት ያ አላህ ከወንጀል አስዳን ያ ረቢ እርጋታን ስጠኝ ያ ገፋር ሰላም አምጣልን አንድነት እዝነት ሞላብን አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ምርጦች እንዴት ናችሁ ሰላም ናችሁ ዛሬ እንግዲህ ትልቅ ስጦታ ለሐዋ መጥቷል በአበባ ነው የመጣ ነው እንግዲህ ሰምታችኋላ አይፎን ስልክ ከተገዛልኝ እንግዲህ አይፎን 16 አሁን የመጣው አይፎን ከተገዛልኝ ሁለተኛ ሚስት ግዛልኝና ሁለተኛ ሚስት ትዋጋ ትሄዳለህ ብላኛለች ቃሏን አታጥፈም ዛሬ ሁሉን ነገር ገዝቻለሁ እንግዲህ ወደ 300,000 ምናምን ብር ነው ያጠፋሁት ብዙ ነገር ነው የገዛሁት ከነ ሰዓቱ ከነ ሁሉ ነገሩ ማን ነው አረ ጆሮ ጌጥ ምናምን ራሱ አይጠፋውም እና ነኝ ቀረቢ ይደረግልሻል ይታይልሻል ያው ፍቺ ሚስት አልቀራም ዘንድሮ አልቀረላትም እንደው ብጥርግ ብግርግል ለዚህ ለሚስት እንዱ ገና እኔ ደግሞ ሌላ አንቺን አስይዤም ቢሆን ብድር ተቀብዬ ለአንቺው አረጋለሁ ይሄ ነገር እኔ ላስይዞ ሳይሆን አይቀርም እሺ እኔ ውድ እንደዚህ ከታችና ከላይ አርጌው እቃው እንዳይገርደው ነው መጀመሪያ ቆይ ግን ሲኛለሽ እቃውን ስታዩ አቤት ይሄ ነገር ግን እመልሳለሁ ብለህ አሳይና ነው ይዋው እነሱ ያውቁታል አቦ ያልገባኝም በደንብ ነው አታይቁም አታርፊውማ አቦ ወዬ በኝ በእናትሽ ይሄ ነገር ግን አይታችሁታል ግን አልተከፈተም ተማምነህ ነው አልተከፈተም በደንብ ይው አሁን በሱ እጅ ነው የሚከፈተው ማሻአላ አዎ እችንም ገዝቶት ሆነ እችንም አድርጎት ሆነ ይፈቀድለታል ነው የሚባለው ይለያል ባለፈው ከገዛ ይለያል አይደለም ይፈቀድለታል ነው ቆይ ሌላም ይቀርሃል ደግሞ እንዲፈቀድልክ ወላ እንዳከፍችው እንደዛ ከሆነ እንጂ ተረጋጋ እንዴ እንዳከፍችው ሊው መጀመሪያ ይፈቀዳል በይ አይፎን ራሱ ነው አዎ ተፈቅዶልሃል በይ እኔ ውድላ አረጋግጠው እንጂ አትፍችው እንዳፈችው ወላሂ ልንጣላ እሺ ቆይ እንዳፈችው ተፈቅዶልሃል በይ ወርቁ አብሮ አለ ብለሽ እኮ ነው ያመጣሁት አይፎን ከገዛህልኝ ብለሽ ወርቁ ማላብ ይኸው ቆይ ለሰሽ ወርቁ እንግዲህ 100 ግራም ለሰሽ ነው ይኸው ወርቅ እስከ ሰዓት 100 ግራም አንቺ ወርቅ ሰዓት ይኸው ማየት ትችላላችሁ እሺ ልክፈተው አሁን ይከፈታው ሁሉም ይከፈትልኝ በደረጃ ነው ያን ደግሞ በደረጃ ሁሉም በይው ቻርጀሩ ምን ማለት ነው ይሄው የሚለጠፈው ይሄ አሁን ካሜራ ምናምን መጠበቂያ ነው ፓወር ባንክ ዋይርለስ ይኸው ያልቃል እንዴ ጣጣው ይኸው ዛሬ እኔ ምን የተቀበረ አግኝታ ነው እንዴ ዛሬ ይኸው የቀረ ነገር የለም አረክፈትልኝ አላወቁበት ብለሻላ ተፈቅዷል በእንጂ ተፈቅዷል ቆይ ልልህ ነውና ፈታሽ እንዴ እና እዚህ ቢስሚላሂ ረህማን ረሂም እስቲ ዲከፈት ታውሳ እንደዚህ ነው የሚከፈተው ነገርሽ እቺ እንደዚህ ተከፈታለች ይኸው አረ እንዳልጣጣው ታጓጓች ይኸው መላጫይቱ ነው አጓጓች አቤት ይኸው አቤት ከፈችው ራስ አረ እስቲ ዛሬ እንኳን በጀልንካው እንዴ ምን ሆነ ነው ዛሬ ብቻ ነው መቼ ልንካው እያልኩ ነበር አቤት እሺ አራራራ
ይለያል። የዛሬው ማሻአላህ ተበረከላ። አትሳሚ በእናትሽ እስቲ በዚህም በእናትሽ። ኧረ የዛሬውስ እንክሻ የሚኖረው የደስታ ማለት ነው። እዩ ማሻአላህ ተባረካላ። የኔ ውድ ባለቤት በጣም ነው የማመሰግነው። ስወድህ እድሜ ይስጥህ። ስትወጂኝ ዋው ስትወደኝ እድሜ ይስጥህ። ለሁለተኛዋ ሚስትህ እንደዚህ የምታረግ ያርግህ። እንግዲህ የምትካድምኝ ያርገኝ። አቦይ መችሽ በእናትሽ የገባሽ መጣሽ እኮ። ይኸው እንግዲህ ማሻአላህ ተባረካላ። አትላጠው ምንድን ነው አትላጠው ማለት? አቦ ስልኩማ ልቀመጥ አለ። ይኸው አይፎን 16 ፕሮ ማክስ ወይ ላንቺ ከለር የምትወናት ደግሞ አሎ ግን ነው የሚያጃጅላት። እስኪ ቆይ ያምርብኝ። አንቺ አትጨጀይ። ይኸውላችሁ በደንብ ይኸውላችሁ። እኔም እንግዲህ አያችሁ ሰው የያዘውን እንግዲህ እድሜ ሰጥቶኝ ለዚህ አብቅቶኛል። የኛ ውድ ቤተሰብ ዱአ አድርጉልኝ ደግሞ ለሌላ ነገር እንዲያበቃኝ። እዩልኝ። አቤት ቻርጀሩ ይሄ ዋየርለስ ቻርጀሩ ነው። ቻርጅ ነውማ። ቆይ እንጂ ሰዓቱ ነው ይከፈት። አቤት እናቴ በደረጃ ተቀምጫለሁ። በደረጃ ነው እንዲህ ነው አሉ። የመሬን ቪዲዮ ላይክ አድርጉልኝ። በቪዲዮ እንኳን ትንሽ አንቀሳቅሱኝ እንዴ። ሙቻት አለው እኮ እና ሙቻት አለው። ወይኔ ባለቤት ግን ለመሆኑ ሁሉ መርጃ ብር ነበር አድሮ አንቺና ሲጀም ሊሆን ይችላል። ምን ይታወቃል? ይኸው ይሄ እንደዚሁ ዝም ብለሽ ከላይ ነው የምታስቀምጭበት። ይኸው ቻርጅ ማለት ነው። አዎ ቻርጀሩ ይኸው እንደዚህ ስታረጊው ይሰራል። አይሽዋ ከፈችው ይከፈት። ይስተዛ ችግር የለም። አያጣርፍሽ። ምን አጣድፍሽ? ዋው ይኸው አሳየችው። እንዲህ አድርገሽ አዙሪና አሳየችው። አቦ ይለያል። እቺን እንኳን አቅርቤ ላሳየችው። አቦ አያረችንም በደንብ በቦታው እኔ ላሳየችው በእናትሽ ተየላ። ይኸው ሰዓት አለ ለብቻ። የኔ ውድ ባለቤት ይልመድብክ። የጆሮ ጌጥ አለው ይደረግልሻል። ሰዓት 2 ሰዓት እኮ ነው። ይኸው ይሄ ከስልኩ ጋር የሚገናኝ ነው። አያችዋ። ከዛ ደግሞ እቺ ለብቻ የምትታሰር ሰዓት ናት። ይኸው የኔ ካዳም ይኸው ቀለበትም አለው አለ። ካድምክ እስተ ቀለበት ነው የመጣው ሁሉ ነገር በቃ። የስልኩ ቻርጀር ይኸው ቻርጀር ጋር የሚሰራ ነው። ይሄ ቻርጅ ይደረጋል። የመሰለኝ ሰዓት እስኪ በነገራችን ላይ ይሄንን ሰዓት ሰው ላይ ሳየው በጣም ነበረ ደስ ሲለኝ የነበረው። ይወደርሽው? አዎ የኔ ውድ ባለቤት እንግዲህ ለዚህ አብቅቶኛል። ፈጣሪ ደግሞ ኧረ እንደው ምን ልበልክ ናት ወደዛ አይቆይ እድልሽ በልልኝ። እድልሽ አቤት እድልሽ አቤት። ይኸውልሽ አባቴ ታድዬ እኮ ነው። ታድልሽ። እስኪ እችን ዱላት ቤቷን አስገባልኝ እናቴ ላይ እንዳስራት። እሷን ሰሪያት እንጂ መጀመሪያ እችማ ብዙ ቅያሬ እኮ ነው ያላት። ይኸው 1 ቅያሬ በይ፣ 2 ቅያሬ በይ። ያጋ 3ኛ ያ የራሱ ወርቃማው ነው። እቺ ደግሞ ቆይ ተፈታችውን ላድርግልሽ። በጣም አላህ ደግሞ ኧረ ምን ልበል በጣም ነው የማመሰግነው። ኧረ በእናትሽ እኔ እኮ ታለቅሳለሽ ብዬ ነበር፣ ግን ብዬ ልመርቅ እንዴት ነው ያላለቀሽ? በጣም ነው ደስ ያለኝ። ይሄንን ተደስቼ አላውቅም። እንግዲህ ሁለተኛ ሚስት ደግሞ ወዴት እንደምትባል አይወላችሁ። እንግዲህ እንዲህ ነው ያንቺ ባል። አይሹ እውነት ነው። እንዲህ ነው ያጂ በእናትሽ። ግን ሁለተኛ ሚስቷ እንዳቀርብኝ አደራ። አንጣት እስኪ መጀመሪያ ጆሮ ኧረ ያጂ በእናትሽ። ቻርጀሩ የሲም ማውጫው ሁሉም ነገር አብሮ ነው። ይመችሽ። ምን ቀረሽ? ከዚህ በኋላ በጣም ነው የማመሰግነው። ቆይ ላድርግና እና ወርቄን አድርጌ ልጨርስ እንጂ እስቲ የእጁን እኔ ላድርግልሽ። እሬ በለው ዛሬ ሀዊቱማ ተውት። እሬ ደስ አንበሻበሽ እንዴ ነው ይጠቅምሻል እኮ ብዬሻለሁ። እኔ መፍቀድሽ አይጎዳሽም። አይጎዳኝም? አዎ ሁለተኛ ሚስት መፍቀድሽ አይጎዳሽም ብዬሻለሁ። አንበሻበሽኝ እኮ። እስኪ እንግዲህ ፈጣሪ ለዚህ አብቅቶኝ
እንደምታውቁት እስኪ ተውማ ላውራቸው ቆይ ወይዬ እያልኩ ማለት ነው። ወይ እያልኩኝ ማለት ነው። እኔ ላርጋት በእናትህ ቆይ ወይ አቤት እያልኩ ማለት ነው። ከዛ ይኸውላችሁ የኛ ውድ ቤተሰብ ወይ ፈጣሪ ለዚህ አብቅቶኛል። እንደምታዩት እንግዲህ ምንድነው የሚባለው ስልኩ እንዴት አድርጋ ነው ያሰረችው? ኧረ ቆይ እስኪ እኔ ለወሬ ቸኩያለሁ። ቆይ እስኪ ተው እና እንግዲህ ዛሬ ይሄንን ስልክ በህይወቴ በእጄ ነካሁት። የኔ ውድ ባለቤት በጣም ነው የማመሰግነው ለዚህ ስላበቃኝ። እዚህ ላይ ሲጠራ ስልኩ በዚህ ነው የምታነሺው። እንደዚህ አድርገሽ አሎ በስልክሽ እጅሽ ላይ እንዴት ናችሁ ምናምን ትላለሽ። ከዛ በቃ ግን ይሄን አድርገሽ ልብስ ማጠብ ምናምን የለም። ኧረ እንደብዬ ይሄማ ንቄት ነው። እንደብዬ ይሄማ ንቄት እኮ ነው። ይሄን አድርጎ ልብስ ማጠብ ማለት እንዴ! እና የኔ ውድ ባለቤት በጣም ነው የማመሰግነው። እና እስኪ ልሳምህ ዛሬ። ኧረ በእናትሽ ምን ልታደርግ እኮ ነው ሞላላ ይቅርብህ። በጣም ነው የማመሰግነው። በጣም እሺ። እና የኔ ውድ ባለቤት ዛሬ የሆነ ነገር ልጠይቅህ ፈልጌ ነው። ኧረ ጠይቅኝ የምትፈልጊውን ነገር። እሱስ ልክ ነህ። እንዴት አልጠይቅ እንዴት አታመጣሉ? እኔ የምልህ ሁለተኛ ሚስት ስትባል እንደው እስኪ ይሄንን ስልክ እንግዲህ ይውልኝ አትክፈተው እንጂ እና ሁለተኛ ሚስት ስትባል ይሄንን ስልክ አይፎን 16 እንግዲህ አስቡት። ድሮ እንግዲህ ለእኔ አንድ ነገር አንጣ ስለው የማያመጣ ሁለተኛ ሚስት ሲባል ይሄ ሁሉ ሰብስቦ የመጣው ማለት እኔን አወደኝም ማለት ነው ብዬ ነው የማስበው። እኔ አንቺ ነገርሽን አቁም እንጂ ይሄማ ግልጽ እኮ ነው። ተነጋግረን መሰለኝ። ኧረ ሁለተኛ ሚስት ስትሉት ባላችሁ ይሄ ሁሉ እንትን ካመጣላችሁ እኔን እንደማይወደኝ ተረጋግጫለሁ። ያው ላመጣው ገለታ አመሰግናለሁ። እንደዛ ነው ነገሩ። ታዲያ ስለማወደኝ እኮ ነው ለሁለተኛ ሚስት ስትባል ይሄን ሁሉ ነገር ገዝተህ። እሺ ለምን ድሮ አልገዛህልኝም ሁለተኛ ሚስት ሳትል? አውጪሽ ይሄው ውሰድ። ያለ የበሻ ምስጋና እንዴ የምን የበሻ ምስጋና ቁጭ አድርገህ እንዴ መብቴ ነው እኮ። አንቺ እንዳበጥሽ አንቺ አልፈቅድም። ሂድ መልስ። እሺ ከዚህ በኋላ ማለት ነው ይውልኝ። አያችሁ የወንዶችን መንጦላጦል ለሁለተኛ ሚስት ብለህ ከሆነ የሙሉ ንብረት የሰበሰብከው አመሰግናለሁ። እሺ ስልኩን ግን ባልሰጠ ደስ ይለኝ ነበር። ግን እውነትም እንዱ ገዝቼልሽ ቢሆን ማለት ነው ሰርተሽልኛል ማለት ይሄን ሁሉ ግዛ የተባልኩት ማለት ነው። አንዲት እህቴ ናት ያዘዘችኝ ሙሉ በሙሉ። የሰው ስልክ ነው እንደዚህ ያስደስታል። በቃ አይሻ ይሄ ሁሉ ለሰው እኔ ከየት ይኖረኛል እናቴ? ገና ቀማሌን እያከኩ ጣውላ እየተሸከምኩኝ ውይ እኔ ቤት ኪራይ እየኖርኩ ይሄ ነው ለስልክ አለ ብሩማ ሌላም ስልክ እኮ አለ። ይኸው ብሩማ አለ ስልክ አለ። ይኸው የተገዛው አሁን ይሄ ለቤተሰብ የገዛች ስልክ ነው። ጋላክሲ 16 ነው። ይሄ ደግሞ ለራሷ ነው። ለምትወደው ነው ብለሽ ግን ታምነኛለሽ? ለምትወደው ነው ይሄን ሁሉ ስጦታ እንዲሰጥላት ሰብስ። ስለዚህ አንተ ስለማወደኝ ነው አለ እኔ ይሄን ሰርፕራይዝ ልታረግ የገዛችላት። እስቲ እንዱ ፈጣሪ ሰርፕራይዝ የምታደርገን ነው። እስቲ ያምጣ ቀረብሽ ላንቺ አይደለም ከሰተኝ ጽቅ አንቺ ወደ አረፊ ብዬሻለሁ። ኮተተን ይዘህ ሂድ። እሺ ፍቺ የሰው ሰዓት አልፈታም የምር እኔ ቪዲዮ ስራልኝ ስላለች ቪዲዮ ስራበት ብዬ ከዛ ላንቺ ገዘው ብለህ አሙኝታይ ነው እንደ ቪዲዮ የምትሰራላችሁ። አዎ እንዴ እኔ ምን ያክል ነው የተደሰብኩት? አላወጣም አውጪ አንቺ ቃይ ነኝ የምር መታሉ ጀማ እናድረኛል። በቃ ከዚህ በኋላ እንዳደርስ። እሺ ፍቺ አሁን ይሶቃ ምን አይነት ፍቺሽ እንድሰርብህ አታድርገኝ። በቃ አሁን በሚዲያ ነው ላይ ሰደበች። አንቺ ብትስማሚም ውሸታም ስለሆንሽ አሁኑ ካዳረግሽ አልፈልግም። ከርቼስ እንደው ሁለተኛ ሲሉት ማለት ነው የሌለህን ነገር አውጥተህ የመጣው ለሁለተኛ እንደማትወደኝ በኋላ በጀርባ እናወራለን። ኧረ የሚወድ ነገር ይወደድሽ ጅኒ ይውደድሽ በእናትሽ ማለት እንዴ እችንማ እንደው ሲያውጭልኝ እንጂ አላወጣም። በቃ መብቴ ነው። አየህ ሰዓቱ ራሱ ጭቅላትሽ ነው የምልሽ። በዚህ የምር አትለኝም አንተ እኮ ነህ ያሙኝኸኝ። አላቅልሽም በቃ አውጪልኝ። ሰው ሳዋርድህ ግን እውነቱን ተናገር። አውጪልኝ ሰው እኔ እኮ በፈቀርሽልኝ ከፍልበት ነበር። እውነትህን ነው
እኔ በእንደዛ አይነት ሸቀጣ ሸቀጥ አልሞኝም እንዴ አሁን ይሄኔው እሺ የ200 ሺውን ስልክ እሺ ልቀበልክ ለምሳሌ አልፈልግም አላገባም ስደምርተይ ትችዋለሁ እንጂ የራስ ጉዳይ ነው እንዴ